بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اتبعهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله وبركاته ودي ቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ አልአዝካር ወልአዳብ ክፍል 16 የዛሬው ርዕሳችን አልመረዱ ይላል። በሽታን በተመለከተ አልመረዱ ማለት በሽታን ነው። በሽታ ስለ በሽታ ነው እንግዲህ የምንማማረው። ቁጥር 21 መን አሐሰ ቢወጅዕን ይላል። መን ሰው አሐሰ የተሰማው ሰው ቢወጅዕን ህመም የተሰማው ሰው ምን ማድረግ አለበት ነው። طيب من ሰው አሐሰ የተሰማው ሰው ቢወጅዕን ህመም የተሰማው ሰው ምን ማድረግ አለብን? ህመም ሲሰማን ቁጥር 1 ካነ ነበሩ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ነበሩ ኢዛ ጊዜ ኢሽተካ በአመማቸው ጊዜ የቅራኡ ይቀሩ ነበር አላ ላይ ነፍሲሂ በነፍሳቸው ላይ ይቀሩ ነበር፣ ለራሳቸው ይቀሩ ነበር ሲያማቸው። ቢልሙዐዊዛት መጠበቂያዎችን ይቀሩ ነበረ። እነማናቸው መጠበቂያዎች? ሱረቱል ኢኽላስ፣ ሱረቱል ፈለቅ እንዲሁም ሱረቱል ናስ እነዚህ ናቸው ማለት ነው። መጠበቂያዎችን ይቀሩ ነበር። እዚህ ጋር ሙዐዊዘተይን ከሆነ ቁል አዑዙ ቢረቢል ፈለቅና ቁል አዑዙ ቢረቢን ናስ ነው ማለት ነው። ግን እዚህ ላይ ከሁለት በላይ ነው። ቢልሙዐዊዛት ስለሆነ ከሁለት በላይ መሆኑን ያሳያል ማለት ነው። ስለዚህ ሱረቱል ኢኽላስም እዛ ውስጥ ይገባል ማለት ነው። እና መጠበቂያዎችን የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ሲያማቸው ይቀሩ ነበር በራሳቸው ላይ። ከዛም ወየንፉሱ ቱፍ ይሉ ነበረ። እዚህ ላይ ቁጥር ተቀምጧል። አይ ማለትም አነፍሱ ማለት አነፍኹ ቱፍ ማለት ነው። መዓ ጋራ ሪቂን ምራቅ ጋር የሲር ቀጠን ያለች ምራቅ ጋር ነው እንጂ ቱፍ አይሉም። ልጥፍ ሳይሆን ሳሳ ያለች ምራቅ አለች፣ ቀጠን ያለ ምራቅ ማለት ነው። እንደዚህ ማለት ነው። እና መዓ ጋራ ነው ሪቂን ከምራቅ ጋር የሲር ቀጠን ካለች ምራቅ ጋር ቀጠን ካለች ሳሳ ያለች ምራቅ እንደማለት ነው። طيب ሪቂን ምራቅ የሲር ቀጠን ካለች ምራቅ ጋር ይሉ ነበረ ሲያማቸው የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም መጠበቂያዎችን ይቀሩ ነበር። ስለዚህ እኛም ሲያመን መጠበቂያዎችን መቅራት አለብን። መድኃኒት ነው። ሐኪም ቤት ከመሮጣችን በፊት መጠበቂያዎችን መቅራት፣ በአላህ መጠበቅ አለብን። ስለዚህ ትልቅ ሐኪም ነው ቁርአን ራሱ ማለት ነው። ሱረቱል ኢኽላስ፣ ሱረቱል ፈለቅ፣ ሱረቱል ናስን መቅራት አለብን። በአላህ ፍቃድ መድኃኒት ናቸው። ስለዚህ ውሃም ከሆነ ምሳሌ የውሃ በብርጭቆ ላይ አድርገን እነዚህን ሱራዎች ቀርተን እነዚህ መጠበቂያዎችን ቀርተን ከዛ እንጠጣለን ማለት ነው። እዛ ውሃ ላይ ቀርተን ነው። እንዲሁም ሰውነታችን ሲያምን እንዲህ ያመመን ቦታ ላይ እጃችንን እያስቀመጥን እንደዛ ማድረግ እንችላለን ማለት ነው። طيب ቁጥር 2 عن ከዑስማን ነው ኢብኒ ልጅ አቢል ዓስ የአቢል ዓስ ልጅ ረዲየላሁ ዐንሁ አላህ ይወደድላቸው እነሆ እሳቸው ሸክዋ ቀረቡ ተናገሩ ኢላ ወደ ነብይ ሰለላሁ ዐለይሂ ወሰለም ወደ ነብይ ዐለይሂ ሰላቱ ወሰላም ዘንድ መጥተው ለነብይ ዐለይሂ ሰላቱ ወሰላም ተናገሩ። ወጅዕን ህመማቸውን ተናገሩ። የጂዱሁ ያገኛቸውን ህመም ፊ ላይ ጀሰዳቸው ላይ ሰውነታቸው ላይ የሚሰማቸውን በሽታቸውን ተናገሩ። ከዛም ሙንዙ ጀምሮ አስለመ ከሰለሙ ጀምሮ የሚያማቸው እንግዲህ ከሰለሙ እስልምናን ከተቀበሉ ጀምሮ ያማቸው ነበር ማለት ነው። ሙንዙ ጀምሮ አስለመ ከሰለሙ ጀምሮ የሚያማቸውን ህመም ለነቢ አለይሂ ሰላቱ ወሰላም ተናገሩ። ከዛም ፈቃለ አሉ ለሱ النبي صلى الله عليه وسلم የአላህ መልእክተኛ ነቢ አለይሂ ሰላቱ ወሰላም ለዑስማን ኢብኑ አልዓስ ለዑስማን ማለት ነው ኢብኒ አቢል ዓስ ለሳቸው ምን አሏቸው ነብያችን ዱዓ አስቀምጥ አሉት። ፈቃል አሉ ለሱ النبي صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም እንዲህ አሉት ዱዓ አስቀምጥ የደከ እጅህን አላ ላይ الذي ተአለመ የሚያምህ ቦታ ላይ ሚንከ ጀሰዲከ ከሰውነትህ የሚያምህ ቦታ ላይ እጅህን አስቀምጥ አሉት። ከዛ ወቁል በል አሉት ቢስሚላሂ ሰላሰን አሉት። ቢስሚላሂ በአላህ ስም ሰላሰን 3 ጊዜ በላሉት። ቢስሚላሂ 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 ብለህ 3 ጊዜ በላሉት። ከዛ ወቁል በላሉት 7 መራቲን 7 ጊዜ ደግሞ ይሄንን በላሉት። ምን አዑዙ ቢላሂ
አዑዙ ቢላሂ ወቁድረቲሂ ሚን ሸሪ ማ አጂዱ ወኡሓዚሩ። ይህንን በላሉ 7 ጊዜ። አዑዙ እጠበቃለሁ፣ ቢላሂ በአላህ እጠበቃለሁ፣ ወቁድረቲሂ በችሎታው በአላህ በችሎታው እጠበቃለሁ፣ ሚን ከሸሪ ሸር መጥፎ ነገር ማ ነገር አጂዱ ካገኘኝ መጥፎ ነገር በአላህ እጠበቃለሁ፣ ወኡሓዚሩ እንዲሁም ከምጠነቀቀውም በአላህ በችሎታው በአላህ እጠበቃለሁ በል አሉት። እዚህ ላይ ወኡሓዚሩ ማለት አይ ማለትም ማ ነገር ነው። አሕዘሩ ከምፈራው ሚንሁ ከሱ ከምፈራውም ነገር በአላህ እጠበቃለሁ ማለት ነው። ወኡሓዚሩ ማለት ከምፈራውም ነገር በአላህ እጠበቃለሁ በላሉት ማለት ነው። እና ይህንን 7 ጊዜ በላሉት እና ይህንንም እንላለን። ቢስሚላሂ ቢስሚላሂ ካልን በኋላ አዑዙ ቢላሂ ወቁድረቲሂ ሚን ሸሪ ማ አጂዱ ወኡሓዚሩ ይህንን 7 ጊዜ እንላለን። طيب ረዋሁ ዘግበውታል፣ ሙስሊም ዘግበውታል። ቀጣይ نعم لا خلاص واحد طيب ቁጥር 22 الدعاء ዱዓ ነው። ሊልመሪዲ ለታመመ ሰው የምናደርገው ዱዓ ዒንደ ጊዜ ዒያደቲሂ በምንጎበኘው ጊዜ ልናየው በሄርን ጊዜ ማለት ነው። ዒያደቲሂ ለመጠየቅ በሄርን ጊዜ ለመጎበኘት በሄርን ጊዜ የምንለው ማለት ነው። የምናደርገው ዱዓ ቁጥር 1 ካነ ነበሩ አልነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም ነበሩ ኢዛ ጊዜ ደኸለ በገቡ ጊዜ ዐላ ላይ መሪዲን በታመመው ሰው ላይ በገቡ ጊዜ የዑዱሁ ለመጠየቅ በገቡ ጊዜ ቃለ ይሉ ነበር ለሁለሱ እንዲህ ይሉት ነበረ። ለዛ ለታመመው ሰው ላበእሰ ምንም የለብህም ችግር የለም፣ ጠሁሩን መጥራሪያ ነው ምንም የለብህም አይዞህ ይሉት ነበር ማለት ነው። ላበእሰ ችግር የለም ምንም የለብህም፣ ጠሁሩን መጥሪያ ነው። አይ ማለትም አልመረዱ ይህ በሽታ ሙጣሂሩን መጥሪያ ሊሆን ይችላል። ሊዙኑቢከ ከወንጀልህ መጥሪያ ሊሆን ይችላል፣ ወንጀልህን ማጥሪያ ሊሆን ይችላልና አይዞህ ምንም የለብህም ይሉ ነበረ። ኢንሻአላህ በአላህ ፍቃድ ይሉታል። ላበእሰ ምንም የለብህም፣ ጠሁሩን መጥሪያ ነው። ኢንሻአላህ በአላህ ፍቃድ ከወንጀልህ መጥሪያ ነው። ኢንሻአላህ የወንጀልህ ማጠቢያ ነው፣ የወንጀልህ ማጥሪያ ነው ብለን እንለዋለን እንጂ የታመመን ሰው ለማየት ስንሄድ ውይ አብቅቶልህ ልትሞት ደርሰሃል ወይ እንደዚህ ሆኗል ማለት የለብንም። አብሽር ምንም የለብህም ትድናለህ እኮ አይ ቀላል ነው አይዞህ ኢንሻአላህ የወንጀልህ ማበሻ ሊሆን ይችላል እንለዋለን እንጂ ወይ እንደዚህ ነህ አንልም ማለት ነው። ላበእሰ ችግር የለም ምንም የለብህም፣ ጠሁሩን መጥሪያ ነው። ኢንሻአላህ በአላህ ፍቃድ ኢንሻአላህ በአላህ ፍቃድ መጥሪያ ነው፣ ከወንጀልህ መጥሪያ ነው ኢንሻአላህ እንላለን ማለት ነው። طيب ደግሞ ላበእሰ ችግር የለም ምንም የለብህም፣ ጠሁሩን መጥሪያ ነው። አይ ማለትም አልመረዱ ይህ በሽታ ሙጣሂሩን መጥሪያ ነው፣ ሊዙኑቢከ ለወንጀልህ ማጥሪያ ነው ማለት ነው። ኢንሻአላህ በአላህ ፍቃድ የለታመመ ሰው ላበእሰን ጠሁሩን ኢንሻአላህ እንላለን። طيب ረዋሁ ዘግበውታል አልቡኻሪዩ ቡኻሪ ዘግበውታል። ቁጥር 2 ካነ ነበሩ አልነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም ነበሩ ዩዐዊዙ ይጠበቁ ነበር በዒዷ ለከፊል አህሊሂ ለከፊል ቤተሰቦቻቸው ከቤተሰቦቻቸው ሰው ሲታመምባቸው ይህን ይሉ ነበር ማለት ነው። ዩዐዊዙ ይጠበቁ ነበር በዒዷ ለከፊል አህሊሂ ለከፊል ቤተሰቦቻቸው ማለት ከቤተሰቦቻቸው ሰው ሲታመምባቸው መጠበቂያዎችን ይቀሩ ነበረ ይጠበቁ ነበረ። የምሳሑ ያብሱ ነበር ቢየዲሂ በእጃቸው አበስ እያደረጉ ይሉ ነበር። ሊዩምና በቀኝ እጃቸው ለዩምና በቀኝ እጃቸው አበስ እያደረጉ መጠበቂያዎችን ይሉ ነበር። ወየቁሉ ይሉ ነበር አላሁመ አላህ ወይ ረበ ጌታ የሆንከው አናሲ የሰዎች ጌታ የሆንከው አላህ ወይ አዝሂቢል ባስ ይህንን በሽታ አስወግድልን ይሉ ነበረ። እዚህ ላይ ቁጥር ተቀምጧል። አይ ማለትም አሽደተ ይህንን አሽደተ ማለት ይህን ጠንከር ያለ በሽታ ይህንን ችግር አስወግድልን አንሳልን ይሉ ነበር። አዝሂቢል ባስ ይህንን ችግር ይህንን በሽታ አንሳልን አስወግድልን። ኢሽፊሂ አሽረው ወአንተ አንተ ደግሞ አሻፊ አንተ ነህ የምታሽረውና
አሽረው። ላ ሽፋአ መድኃኒት የለም ሽፋ የለም ኢላ ቢሆን እንጂ ሽፋኡከ ያንተ መድኃኒት ቢሆን እንጂ ያንተ መድኃኒት ቢሆን እንጂ። ላ ሽፋአ መድኃኒት የለም ፈውስ የለም ኢላ ቢሆን እንጂ ሽፋኡከ ያንተ መድኃኒት ያንተ ፈውስ ቢሆን እንጂ። ሽፋአን ማሻርን አሽረው ላ ዩጋዲሩ የማያስከትል የሆነን ሰቀመን በሽታን የማያስከትል የሆነን ማሻርን አሽረው ይሉ ነበረ። طيب ላ ሽፋአ መድኃኒት የለም ፈውስ የለም ኢላ ሽፋኡከ ያንተ መድኃኒት ያንተ ሽፋ ቢሆን እንጂ ያንተ ፈውስ ቢሆን እንጂ። ሽፋአን ማሻርን አሽረው ደግሞ ላ ዩጋዲሩ የማያስከትል የሆነን ማሻርን ሰቀመን በሽታን የማያስከትል ማሻርን አሽረው ይሉ ነበር። ይሄንን ይሉ ነበርና ይሄንንም እንላለን ማለት ነው። طيب ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። طيب ቁጥር 3 አታ መጣ ጅብሪል መጣ ጅብሪል ዐለይሂ ሰላም መጣ አነቢየ ሰለላሁ ዐለይሂ ወሰለም ነብይ ዐለይሂ ሰላቱ ወሰላም ዘንዳ መጣ። ፈቃለ አላቸው ነብያችንን ያ ሙሐመዱ አንተ ሙሐመድ ሆይ አላቸው። ኢሽተከይተ አሞሃልን አላቸው። ከዛ ፈቃለ አሉ ነዓም አዎን አሉ ነብያችን። ከዛ ቃለ አለ ጅብሪል ቢስሚላሂ በአላህ ስም አርቂከ ሩቅ አደርግልሃለሁ አላቸው። ሚንከ ኩሊ ከሁሉም ሸይን ከሁሉም ነገር ዩእዚከ አዛ ከሚያደርግህ ነገር ከሚያስቸግርህ ነገር ሁሉ አላህ እንዲያነሳልህ በአላህ ስም ሩቅ አደርግልሃለሁ አላቸው። ሚንከ ሸሪ እንዲሁም ሸር ክፋት ኩሊ ከሁሉም ሸር ክፋት ነፍሲን ከሁሉም ነፍስ ትፍትፍም ብለው ተሚደግሙት ደጋሚዎችም ከሁሉም ነፍስ ሸር ተንኮል አላህ እንዲጠብቅህ አላህ እንዲያነሳልህ በአላህ ስም ሩቅ አደርግልሃለሁ። ወይም ደግሞ አይን ሐሲዲን ከምቀኛ አይን አላህ እንዲጠብቅህ አላህ ይህንን በሽታ እንዲያነሳልህ አላህን እጠይቅልሃለሁ በአላህ ስም ሩቅ አደርግልሃለሁ አላቸው። አላህ የሽፊከ አላህ ያሽርህ ቢስሚላሂ በአላህ ስም አርቂከ ሩቃ አደርግልሃለሁ አላቸው። ጅብሪል ዐለይሂ ሰላም ነቢ ዐለይሂ ሰላቱ ወሰላም ዘንድ መጥቶ ማለት ነው። እንግዲህ ጅብሪል ለነቢ ዐለይሂ ሰላቱ ወሰላም ሩቃ አድርጎላቸዋል ማለት ነው። ረዋሁ ዘግቦታል ሙስሊም ዘግበውታል። ቁጥር 4 ቃለ አሉ አነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ። መን ሰው ዓደ የሄደ ሰው መሪዶን የታመመን ለመጠየቅ የሄደ ሰው መን ሰው ዓደ የሄደ ሰው መሪዶን የታመመን ለመጠየቅ የሄደ ሰው ያ የታመመ ሰው ደግሞ ለም ይሕዱር ያልደረሰ አጀሉ ያልደረሰ የሆነ ሰው ያ ደግሞ አጀሉ አልደረሰም። طيب ለም ይሕዱር አልደረሰም አጀሉ ያልደረሰ ሰው ተዘፈቃለ ያለ ለመጠየቅ የሄደው ሰው ፈቃለ ያለ ደግሞ መን ሰው ዓደ የሄደ ሰው ለመጠየቅ መሪዶን የታመመው ሰው ደግሞ ለም ይሕጁር አልደረሰም አጀሉ አልደረሰም ሞቱ አልደረሰም እና ፈቃለ ያለ እሱ ዘንዳ ሄዶ ማን ፈቃለ ያለ ዒንደሁ እሱ ዘንዳ ሰባት ሚራሪን 7 ጊዜ ይሄን ያለ ሰው እንግዲህ የታመመን ለመጠየቅ ሄድን ያ ሰው ያው ሞቱ አጀሉ አልደረሰም። ስለዚህ የታመመን ለመጠየቅ ሄደን የምናደርገው ማለት ነው እና 7 ጊዜ ያለ ሰው ዒንደሁ እሱ ዘንዳ የዛ የታመመው ሰው ዘንዳ ሄዶ 7 ሚራሪን 7 ጊዜ ይሄን ያለ አስአሉላህ አልዓዚም ረብል ዓርሽ አልዓዚም አየሽፊክ ይሄን ያለ ሰው ምን ያለ አስአሉላህ አላህን እጠይቅልሃለሁ አልዓዚም ታላቅ የሆነውን አላህን እጠይቀዋለሁ ረብ ጌታ የሆነውን አልዓርሽ የዓርሽ ጌታ የሆነውን አልዓዚም የታላቁ ዓርሽ ጌታ የሆነውን አላህን እጠይቅሃለሁ አየሽፊከ እንዲያሽርህ ይህንን ያለ ማለት ነው። አስአሉላህ አላህን እጠይቅልሃለሁ አልዓዚም ታላቅ የሆነውን አላህን እጠይቅልሃለሁ ረብ ጌታ የሆነውን አልዓርሽ የዓርሽ ጌታ አልዓዚም የታላቁ የዓርሽ ጌታ የሆነውን አላህ እጠይቅልሃለሁ አየሽፊከ እንዲያሽርህ አላህን እጠይቅልሃለሁ ብሎ 7 ጊዜ ይሄን ያለ ሰው ኢላ ቢሆን እንጂ አፋሁ ያሻረው ቢሆን እንጂ አላህ ያሻረው ቢሆን እንጂ አፍያውን የመለሰለት ቢሆን እንጂ ሚንከ ዛሊከ ከዛ አልመረዲ ከዛ በሽታ አላህ ያሻረው ቢሆን እንጂ طيب
ከዛ በሽታ አላህ ያሻረው ቢሆን እንጂ ሱብሃንአላህ። ይሄንን 7 ጊዜ ያለ ማለት ነው። ምንድነው የምንለው? አስአሉላህ አልዓዚም ረብል ዓርሺል ዓዚም አየሽፊክ። ይሄንን 7 ጊዜ የታመመ ሰው ለመጠየቅ ስንሄድ ይህንን ማለት አለብን። እንዲሁም ከላይ የቀረነውም ማለት ነው። እና በጣም ወሳኝ ነው። ኢላ ቢሆን እንጂ አፋሁ ያሻረው ቢሆን እንጂ አላህ ያሻረው ቢሆን እንጂ ጤናውን የመለሰለት ቢሆን እንጂ ሚንከ ዛሊከ ከዛ አልመሪዲ ከዛ በሽታ አላህ ያሻረው ቢሆን እንጂ እንግዲህ ያ ሰው አጀሉ ካልደረሰ የሞተ አጀሉ ካልደረሰ እንዱ ከዛ ከበሽታ አላህ ያሽረዋል ማለት ነው። ያው አጀሉ ከመጣማ ያው ይወስደዋል። ግን አጀሉ ካልደረሰ ያ ሰው ከዛ ያ በሽታ አላህ ያሻረው ቢሆን እንጂ ይሄንን ያለ ሰው ማለት ነውና የታመመን ለመጠየቅ ስንሄድ ይሄንን ዱዓ ማድረግ አለብን 7 ጊዜ። ረዋሁ ዘግበውታል። አፏን አቡ ዳውድ ዘግበውታል። ረዋሁ ዘግበውታል። አቡ ዳውድ ናቸው የዘገቡት። طيب ቁጥር 23 ማ የቁሉሁ ማለት ያለበት አልሙህተዲር ሞት የመጣበት ሰው ማለት ያለበት ማ የቁሉሁ ማለት ያለበት አልሙህተዲር ሞት አፋፍ ላይ ያለ ሰው ሞት የመጣበት ሰው ማለት ያለበት ምንድነው? ቃለ አሉ አነብዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ። መን ሰው ካነ የሆነ ሰው አኺሩ መጨረሻው የሆነ ሰው ከላሚሂ ንግግሩ መጨረሻው የሆነ ሰው ላኢላሃ ኢላላህ የሆነ ሰው ደኸለል ጀነት ገባሉ። ላ የለም ኢላህ አምላክ ኢላ ቢሆን እንጂ አላህ ብቻ ቢሆን እንጂ ከአላህ ስብሓነሁ ወተዓላ በስተቀር በሐቅ በእውነት የሚገዙት አምላክ የለም አላህ ብቻ ቢሆን እንጂ ብሎ የሞተ ሰው ደኸለል ጀነት ገባሉ። ያ ረብ እኛንም አላህ ይወፍቀን፣ ሞታችንን በሸሃዳ አላህ ያድርግልን እና የመጨረሻ ንግግሩ ላኢላሃ ኢላላህ የሆነችለት ሰው ደኸለል ጀነት ገባሉ። መን ሰው ካን የሆነ ሰው አኺሩ መጨረሻው ከላሚህ ንግግሩ ላኢላሃ ኢላላህ የሆነ ሰው ላኢላሃ ኢላላህ ብሎ የሞተ ሰው ደኸለል ጀነት ገባ እና የመጨረሻው ንግግሩ ይሄ የሆነ ማለት ነው ሸሃዳ የሆነ ደኸለል ጀነት ገባ። እኛንም አላህ ይወፍቀን። እንግዲህ ሞት የመጣበት ሰው ይሄን ማለት አለበት። እንዲሁም ደግሞ ሞት አፋፍ ላይ ያለን ሰው እኛ አጠገቡ ከሆን ላኢላሃ ኢላላህ እያልን እናስታውሰዋለን ማለት ነው። አጠገቡ ከሆን ላኢላሃ ኢላላህ እንላለን እሱ እንዲያስታውሰው ማለት ነው። እና ማስታወስ አለብን። ረዋሁ ዘግቦታል። አህመዱ ኢማም አህመድ ዘግቦታል። ይሄን ጨምረው ነበር ግን ወደፊት ስለሚመጣ ቁጥር ተሳስቶ ነው እዚህ ጋር የመጣው። ጠይብ ቁጥር ተሳሳተ ወደፊት ቀጣይኛው ጋር ይመጣል ወይም እንጨርሰዋለሁኝ። ወደፊትም ይመጣል ቁጥር 29 ላይ ኢዛ ጊዜ ኻፈ በፈራ ጊዜ ቀውመን ሰዎችን በፈራ ጊዜ አንድ ሰው ምን ማለት አለበት የሚለው ነው። እዚህ ላይ ያው ቁጥር 23 ነው። ቁጥር 24 ነበር የሚቀጥለው ይሄ ማለት ነው። ግን መካከል ላይ ያው በስህተት እዚህ ጋር ገብቷል ማለት ነው። ግር እንዳይላችሁ ወደፊት ይመጣል ማለት ነው ሐዲሱ። ይሄ ግን ልቅራው ግር እንዳይላችሁ። ኢዛ ጊዜ ኻፈ በፈራ ጊዜ ቀውመን ሰዎችን በፈራ ጊዜ አንድ ሰው ምን ማለት አለበት? ጥላትን በፈራ ጊዜ ካነ ነበሩ አነብዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም ነበሩ። ኢዛ ጊዜ ኻፈ በፈሩ ጊዜ ቀውመን ሰዎችን ጥላትን በፈሩ ጊዜ ቃለ ይሉ ነበረ አላሁመ አላህ ወይ ኢና እኛ ነጅዐሉከ እናደርግሃለን ፊ ኑሑሪሂም በፊት ለፊታቸው አይ ማለትም ፊ ኑሑሪሂም ማለት አይ ማለትም ቂባለቲሂም በነሱ አቅጣጫ እናደርግሃለን ወሒዛኢሂም እንዲሁም በነሱ ፊት ለፊት እናደርግሃለን ማለት ነው። ጠይብ ወነዑዙ እንጠበቃለን ቢከ ባንተ ሚንከ ሹሩሪሂም ከነሱ ተንኮል ከነሱ ሸር ደግሞ ባንተ እንጠበቃለን። አንተን ደግሞ በነሱ ፊት ለፊት በፊት ለፊታችን በአቅጣጫችን እናደርግሃለን አላህ ወይ ይህን ይሉ ነበረ። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። ያው ቁጥር እንደምታዩት 29 ነው የሚለው ወደፊት ይመጣል። እዚህ ጋር በስህተት ነው የገባው። የሚቀጥለው ሐዲስ ይሄ ነበረ። አልጀናዛህ የሚለው ይቀጥላል ኢንሻአላህ በአላህ ፍቃድ። በቀጣይ ክፍል እስከምንገናኝ ደህና ሁኑ። ሀዛ ወላሁ አዕለም። ስህተት ካለ ደግሞ እያረማችሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።